ሰላም ተማሪዎች እንዴት ናችሁ? ዶክተር ምህረት ነኝ ከግሎብ ዶክ አካዳሚ ከኔ ጋር የአስረኛ ክፍል ባዮሎጂን አብረን እያየን እንገኛለን። በዛሬው ደግሞ የከቨር የምናደርገው ዩኒት ስለ ሂውመን ባዮሎጂ ይሆናል። ይሄ በጣም ኢንትረስቲንግ ዩኒት ነው። ነገር ግን ከመጀመራችን በፊት በቴሌግራም ቻናላችን @globdoc academy ብላችሁ መቀላቀል ጆይ ማድረግ እንዳትረሱ። ቪዲዮአችንን በሞባይል አፕሊኬሽን እያያችሁ ከሆነ ቴሌግራም ላይ፣ በዩቲዩብ እያያችሁ ከሆነ ደግሞ ከስር ኮሜንት ሴክሽን ላይ ሐሳባችሁን ጻፉልን። ቪዲዮአችን ስትመለከቱ ደግሞ VPN ማብራታችሁ እንዳትረሱ። እሺ በዚህኛው ዩኒት ከቨር የምናደርገው ስለ ሂውመን ባዮሎጂ ነው። ስለዚህ በጣም ኢንትረስቲንግ ዩኒት ነው። ስታድጉ ምናልባት ሐኪም መሆን የምትፈልጉ ካላችሁ እዚህ ዩኒት ላይ በደንብ ፔይ አቴንሽን። ሌሎቻችንም ደግሞ ሰውነታችን እንዴት ፋንክሽን እንደሚያደርግ የተለያዩ ዲዚዞች ሲይዙን ምን አይነት እንደሆነ ደግሞ በደንብ በዲቴል ከቨር የምናደርግበት ዩኒት ስለሆነ አብራችሁ ሌሎችንም ቪዲዮ ተከታተሉ። እሺ በዚህኛው ዩኒት ምን ከቨር እናደርጋለን? መጀመሪያ ሰውነታችን የተለያዩ ሲስተሞች አሉት አይደለ? በደንብ ፋንክሽን እንዲያደርግ ሙሉ ወጥ ሆኖ ብንመለከተው እንኳን ለየብቻ ደግሞ ፋንክሽን ያደርጋል። ስለዚህ እሱንን እንደዛ ኦርጋናይዝድ ሆኖ እንመለከታለን። መጀመሪያ ከየትኛው እንጀምራለን? ከዳይጀስቲቭ ሲስተም ማለትም ሰውነታችን የተመገብነው ምግብ እንዴት ነው እሱ ፈጭቶ ከዛላ ወደ ተለያየ የሰውነት ክፍላችን ለጥቅም የሚውለውን እንመለከታለን። ስለዚህ ከየት እንጀምራለን? ስትራክቸሩ ምን አይነት እንደሆነ እዛ ውስጥ የተለያዩ ስትራክቸሮች ምን አይነት ኢንፑት እንዳላቸው፣ ፋንክሽናቸው፣ ጥቅማቸው ምን አይነት እንደሆነ እንመለከታለን። ከዛ በኋላ ደግሞ የተመገብናቸው ምግቦች አሁን የተለያየ አይነት ምግብ እንወዳለን እንመገባለን አይደለ? ስለዚህ ያ የተመገብናቸው ምግቦች እንዴት ነው እሱ ብሬክ ዳውን የሚደረጉት? ከዛ በኋላ ሰውነታችንስ እንዴት ነው እሱ አብዞርብ የሚያደርጋቸው? እንዴት ነው ጥቅም ላይ የሚውለው የሚለውንም እሱንም ከቨር እናደርጋለን። ከዛ በኋላ ሰውነታችን ደግሞ እነኝን አብዞርብ ለማድረግ የተለያየ ይለያያል። አሁን ከአፋችን ጀምረን እየወረድን ወደ አንጀታችን እየተጠጋን ስንመጣ ስትራክቸሩም ይለያያል እና ኔቸር እንዴት ነው እሱ እንደዚህ እንዲለያይ ያደረገው ለፋንክሽኑ የሚጠቅመው አይነት ሼፕ ስትራክቸር እንዴት ነው የያዘው የሚለውንም ከቨር እናደርጋለን። ከዛ በኋላ የበላነው ምግብ አሁን ዳይጀስት ይደረጋል አይደለ? ማን ነው ዳይጀስት የሚያደርገው? ምን አይነት ኬሚካሎች ኢንቮልቭድ ናቸው የሚለው፣ ከየትኛው ኦርጋን ነው የሚመጡት የሚለውንም ደግሞ ከቨር እናደርጋለን። ከዛ በኋላ ዳይጀስቲቭ ሲስተማችን ከጨረስን በኋላ ሰርኩላቶሪ ሲስተም እንመለከታለን። ሰውነታችን ሲቆረጥ ደም ይፈሳል አይደለ? ያ ደም እንዴት ነው እሱ ሰርኩሌት የሚያደርገው? ማን ነው እሱ ያንን እንዲዘዋወር የሚያደርገው? ልባችን እንዴት ነው የሚመታው? ምን አይነት ስትራክቸር አለው? እንዴት ነው እሱ ኦርጋናይዝድ ሆኖ ከአንደኛው ሳይድ ተነስቶ ወደ ሌላኛው ፍሎ የሚያደርግ የሚለውንም እንመለከታለን። ከዛ በኋላ ደግሞ ስለ ደማችንም ደግሞ እንመለከታለን። ምናልባት እናንተ አሟችሁ ሐኪም ቤት ሄዳችሁ ደም ተሰጥቷችሁ ሊያውቅ ይችላል ወይም የምታውቁት ሰው ተሰጥቶት ያውቃልና እንዴት ነው እሱ ከአንድ ሰው የመጣ ደም ሌላኛው ሰው ሲገባ መቀላቀል የሚችለው? እንዴት ችግር የሚፈጠረው ምን ሲሆን ነው? ኖርማል ሆኖ ያንደኛው ለሌላኛው እንዴት ነው እሱ የሚጠቅመው የሚለውንም ደግሞ በዚህ ዩኒት ከቨር እናደርጋለን። ከዛ በኋላ ይሄን ከተመለከትን በኋላ ሰውነታችን ደግሞ በሽታን መቋቋም መቻል አለበት አይደለም? ስለዚህ ሰውነታችን እንዴት ነው እሱ ኢሚዩኒቲ የሚኖረው? የበሽታ መቋቋም አቅም ከየት ነው የሚያገኘው? እንዴት ነው እሱ የተለያዩ ሴሎች ለዚህ አስተዋጽኦ የሚያደርጉት የሚለውንም ደግሞ በዚህ ዩኒት ከቨር የምናደርግ ይሆናል። ይሄንን ከተመለከትን በኋላ ስላተነፋፈሳችን ደግሞ እንመለከታለን። ብሪዚንግ ሲስተማችን ውስጥ ምን አይነት ኦርጋኖች ናቸው ኢንቮልቭድ የሆኑት? ከአየር ላይ የወሰድነው ምን አይነት ኬሚካሎች ናቸው ሰውነታችን ውስጥ የሚገቡት? እንዴት ነው እሱ ዌስት ፕሮዳክት ደግሞ የማንፈልጋቸው ደግሞ እንዴት ነው እሱ የሚወጡት የሚለውንም ደግሞ በዚህ ዩኒት ከቨር እናደርጋለን። ከዛ በኋላ ሰውነታችን ደግሞ ዌስት ኤክስክሪት ማድረግ አለበት አይደለ? የተለያዩ ኬሚካል ሪአክሽኖች ሰውነታችን ውስጥ ይካሄዳሉ። ታዲያ እነኚህ ኬሚካል ሪአክሽኖች እንዴት ነው እሱ ዌስት ፕሮዳክት ሆኖ ኤክስክሪት የሚያደርገው ሰውነታችን በዩሪን መልክ የሚለውንም ደግሞ ኢን ዲቴል እያንዳንዱን እስከ ሴል ሌቭል ድረስ እየሄድን የምንመለከት ይሆናል ማለት ነው። እነኚህ እንዳለ ሲስተሞች ለየብቻ ከፋፍለን ከተመለከትን በኋላ መጨረሻ ላይ ደግሞ ኢትዮጵያ ውስጥ ታዋቂ የሆኑ ሐኪሞችን በድሮ ጊዜ የነበሩ የነሱንም ታሪክ ደግሞ መጨረሻ ላይ እንመለከታለን። ስለዚህ ይሄ በጣም ቫስት የሆነ ኢንትረስቲንግ የሆነ ሰብጀክት ስለሆነ አብረን ቪዲዮዎቹን በየተራ እየተመለከትን አንደርስታንድ እያደረግን ቃላቶቹ አዳዲስ ቢሆኑብንም እንኳን በደንብ እንድንረዳቸው ኢን ዲቴል የምንመለከት ይሆናል። ስንጨርስ ደግሞ የብሔራዊ ፈተና ጥያቄዎችን ከተለያየ ዓመት የመጡትን እነሱንም አብረን እንሰራለን። ስለዚህ እናንተም ቪዲዮአችንን ተከታተሉ።
ተከታተሉ ዩቲዩብ ላይ ሰብስክራይብ አድርጉ አብረን እንማራለን